ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ወድ የስፖርት አፍቃሪያን በተለያየ የዓለም ክፍል በተለያየ የሰዓት አቆጣጠር ውስጥ ሆናችሁ ያደምጣችሁን ላላችሁ ለሁላችሁም ሰላምና ጤናን እንደውል ጊዜውም እመኝላችኋለሁ። ዛሬም እንደቀድሞሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። የዘወር ስፖርታዊ መረጃዎችን ጨምሮ በርካታ አጫጭር የስፖርት መረጃዎች እጄ ላይ ይገኛሉ። ከናንተ የሚጠበቀው ለዚህ የዩቲዩብ ቻናል አዲስ ኮናችሁ ሰብስክራይብ በማድረግ ተቀላቀሉን። እንዲሁም ቪዲዮን ላይክ አድርጋችሁ ጀምሩት። ቀጥታ ወደ ስፖርታዊ መረጃዎች ሲሻገር ሜንዲ የሕክምና ወጪውን በራሱ መሸፈኑ ተነግሯል። በዓለም ዋንጫ ወቅት በሴኔጋል ብሔራዊ ቡድን ውስጥ የተለያዩ ቅሬታዎች ሲነገሩ ነበር። አሁን ላይ በተሰማ መረጃ የቡድኑ ግብ ጠባቂ ኤድዋርድ ሜንዲ የሕክምና ወጪ እንዳልተሸፈነለት ተገልጿል። በዚህ ምክንያት ኤድዋርድ ሜንዲ የጉልበት ጉዳት ሕክምና ወጪውን በራሱ ለመሸፈን መገደዱ ተነግሯል። የሴኔጋል ብሔራዊ ቡድን ተጫዋቾች ከሀገሪቱ እግር ኳስ ፌዴሬሽን የሕክምና ኢንሹራንስ እንዳልነበራቸውም ተገልጿል። የሴኔጋል መንግስት በወቅታዊ የሀገሪቱ እግር ኳስ ላይ የሚሰሙትን ጉዳዮችንም ተከትሎ ፌዴሬሽኑን ማገዱ ይታወሳል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። የስፔን ንጉስ በፍጻሜው ላይ ይገኛሉ ተባለ። ቤተሰቦች ይህንን መረጃ ማርካ ስፖርት ዘግቦታል። ስፔን የ2026 የዓለም ዋንጫ ፍጻሜ ጨዋታዋን እሁድ ከአርጀንቲና ጋር ታደርጋለች። በፍጻሜ ጨዋታው የስፔን ንጉስ ፊሊፔ ስድስተኛ እንደሚገኙ ይፋ ተደርጓል። የሀገሪቱ ንጉስ ስፔን ፈረንሳይን አሸንፋ ለፍጻሜ ስትበቃ በደስታ እየጨፈሩ የሚያሳይ ተንቀሳቃሽ ምስል አጋርተው ነበር። ንጉሱ ለአሰልጣኝ ሉዊስ ዲ ላፎንቴ ደውለው እንኳን ደስ አለ ማለታቸው ተነግሯል። ይህንንም አሰልጣኝ ሉዊስ ዲ ላፎንቴ ያሳውቀዋል። እሁድ በኒውዮርክ ከተማ በሚካሄደው ፍጻሜም ከቤተሰቦቻቸው ጋር እንደሚገኙ ታውቋል ሲል ይህን መረጃ ማርካ ስፖርት ዘግቦታል። አሰልጣኝ ቶማስ ቱሄል የእንግሊዝ ብሔራዊ ቡድን አሰልጣኝ በመሆን ቀጣዩን ዩሮ የሚጫወት ይሆናል። ይህ ውሳኔ በኤፍኤው የተወሰነ ነው። በአርጀንቲና ከተሸነፈ በኋላ ምንም የተለወጠ ነገር የለም ሲል ይህንን መረጃ ስካይ ስፖርት ዘግቦታል። አስቶን ቪላዎች ማስፈረም ከሚፈልጓቸው ተጫዋቾች መካከል ጃኦ ፖሊና ይገኝበታል። እስካሁን ድረስ ምንም አይነት የዝውውር ጥያቄ ለባየርን ሙኒክ ያልቀረበ ሲሆን ፖሊኛ በዚህ ክረምት የዝውውር መስኮት 100% ባየርን ሙኒክን እንደሚለቅ ተረጋግጧል ሲል ይህን መረጃ ቢልድ ስፖርት ዘግቦታል። ጁቬንቱሶች በቀጣዮቹ ቀናት የራንዳል ኮሎሙዋኒ ዝውውር ለመጨረስ የሚሰሩ ይሆናል። በተጨማሪም ለሉዊስ ፔንዳ ከፕሪሚየር ሊጉና ከሊጓን ክለቦች የመጣላቸው የዝውውር ጥያቄ በመኖሩ ምክንያት በቀጣይ ሳምንት ተጫዋቹን ይሸጡታል ተብሎ ይጠበቃል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ዣቨር ሽላገር ወደ ኖቲንጋም ፎረስት ዊጎ ያለው ደግሞ ፋብሪዞ ሮማኖ ነው። በኦሊቨር ግላስነር የሚፈለገው ይህ የመሃል ሜዳ ተጫዋች በነፃ እስከ ጁን 2028 ድረስ በሚቆይ ኮንትራት ለማስፈረም ከስምምነት ደርሰዋል። እስከ 2029 ድረስም ኮንትራቱን ለአንድ ዓመት የማደስ ውል በኮንትራቱ ላይ ተካቶበታል። የሕክምና ምርመራውን የጨረሰ ሲሆን ኮንትራቱን መፈረም ብቻ ነው የሚቀረው ዊጎ ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ኮናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎቼ ልቀጥል። በሌላ መረጃ ትራንስፈር ማርኬት እስካሁን ድረስ ባለው የዝውውር መስኮት ክለቦቻቸውን ያጠናከሩ እንዲሁም ደግሞ ከክለቦቻቸው ወሳኝ ተጫዋቾቻቸውን የለቀቁ ክለቦች ያላቸው የስኳድ ዋጋ በማለት በደረጃ እንዲህ ይፋ አድርጓል። ቤተሰቦች 15ኛ ላይ በርንማውዝ መቀመጥ ችሏል 550 ሚሊዮን ዩሮ። 14ኛ ላይ ደግሞ የስፔኑ ክለብ አትሌቲኮ ማድሪድ መቀመጥ ችሏል 576 ሚሊዮን ዩሮ ስኳዱ ያወጣል ተብሏል። 13ኛ ላይ ኒውካስትል ዩናይትድ 594 ሚሊዮን ዩሮ። 12ኛ ላይ ብራይተን 646 ሚሊዮን ዩሮ። 11ኛ ላይ ኢንተር ሚላን 684 ሚሊዮን ዩሮ። 10ኛ ላይ ማንቸስተር ዩናይትድ መቀመጥ ችሏል 802 ሚሊዮን ዩሮ ስኳዱ ያወጣል ተብሏል። 9ኛ ላይ ቶተንሃም ስፐር መቀመጥ ችሏል የሰሜን ለንደኑ ክለብ 941 ሚሊዮን ዩሮ። 8ኛ ላይ ደግሞ የአንፊልዱ ክለብ ሊቨርፑል መቀመጥ ችሏል 900
180 ሚሊዮን ዩሮ። ሰባተኛ ላይ የጀርመኑ ኃያል ክለብ ባየርን ሙኒክ መቀመጥ ችሏል 1.04 ቢሊዮን ዩሮ። ስድስተኛ ላይ የካታላኑ ክለብ ባርሴሎና መቀመጥ ችሏል 1.19 ቢሊዮን ዩሮ ስኳዱ ያወጣል ተብሏል። አምስተኛ ላይ ደግሞ የምዕራብ ለንደኑ ክለብ ቼልሲ መቀመጥ ችሏል 1.26 ቢሊዮን ዩሮ። አራተኛ ላይ የሰሜን ለንደኑ ክለብ አርሰናል መቀመጥ ችሏል 1.31 ቢሊዮን ዩሮ። ሶስተኛ ላይ ደግሞ የአውሮፓ ቻምፒዮንስ ሊግ አሸናፊው ፓሪስ ሴን ጀርመን መቀመጥ ችሏል 1.36 ቢሊዮን ዩሮ። ሁለተኛ ላይ ሪያል ማድሪድ መቀመጥ ችሏል 1.37 ቢሊዮን ዩሮ ያወጣሉ ብሏል ትራንስፈር ማርኬት። ቤተሰቦች በቀዳሚነት አንደኛ ላይ መቀመጥ የቻለው ማንቸስተር ሲቲ ሲሆን 1.43 ቢሊዮን ዩሮ ስኳዱ ያወጣል ሲል ትራንስፈር ማርኬት ይህን መረጃ ይፋ አድርጎታል። ሶፋ ስኮር የዓለም ዋንጫው የግማሽ ፍጻሜ ምርጥ 11 ተጫዋቾች ሲል አንድ መረጃ ይፋ አድርጓል። ቤተሰቦች ምስሉ ላይ እንደምትመለከቱት ሲሞን ስፔን ብሔራዊ ቡድን ከ10-7 ማግኘት ችሏል በሶፋ ስኮር ነጥብ አሰጣጥ። እንዲሁም ተከላካይ የሆኑትን ደግሞ ስንመለከት ማርክ ኩሬላ ከዛው ከስፔን 7.1፣ ላፖርቴም ከስፔን ብሔራዊ ቡድን 7.2፣ ኩባርሲም ከስፔን ብሔራዊ ቡድን 7.4 ከ10ና ፔድሮ ከዛው ከስፔን ብሔራዊ ቡድን 8.1 ከ10 በሶፋ ስኮር ሰዎች ነጥብ አሰጣጥ ተሰጥቶታል። መሃል ሜዳውን ደግሞ ስንመለከት ኤንደርሰን የማንቸስተር ሲቲ አዲሱ ፈራሚ የእንግሊዝ ብሔራዊ ቡድን የመሃል ሜዳ ተጫዋች 7.3 ከ10 ተሰጥቶታል በሶፋ ስኮር ነጥብ አሰጣጥ። ቤተሰቦች ከእንግሊዝ ብሔራዊ ቡድን አንደርሰን ብቻ ነው እዚህ ስኳድ ውስጥ ሊካተት የቻለው። እንዲሁም መሃል ሜዳውን ስንመለከት ፓራዴስ ከአርጀንቲና ብሔራዊ ቡድን ተካቷል 7.3 ከ10። እንዲሁም ሮድሪ ከስፔን ብሔራዊ ቡድን ተካቷል 7.5 ከ10። ፊት መስመሩን ደግሞ ስንመለከት ቤተሰቦች ላውታሮ ማርቲኔዝ ከአርጀንቲና ብሔራዊ ቡድን 7.3 ከ10፣ ኤንዞ ፈርናንዴዝ ከአርጀንቲና ብሔራዊ ቡድን 7.5 ከ10 እና የ8 ጊዜ የባላንዶር አሸናፊው ሊዮኔል አንድሬስ ሜሲ 8.1 ከ10 በሶፋ ስኮር ነጥብ አሰጣጥ ተሰጥቷቸዋል። ከነዚህ 11 ተጫዋቾች ከፍተኛ ነጥብ በሶፋ ስኮር ያገኙት ፔድሮ ከስፔን ብሔራዊ ቡድንና እንዲሁም ሊዮኔል አንድሬስ ሜሲ ከአርጀንቲና ብሔራዊ ቡድን ሲሆኑ 8.1 ከ10 በሶፋ ስኮር ነጥብ ተሰጥቷቸዋል። በሌላ መረጃ ማንቸስተር ዩናይትዶች አይናቸውን ይጣሉበት አዳም ዋርተን በክለቡ ክሪስታል ፓላስ ከፍተኛ የዞር ገንዘብ ዋጋ ተለጥፎበታል ተብሏል። ይህንን መረጃ ዘ አትሌቲክስ ዘግቦታል። ክለቡ ክሪስታል ፓላስ ለእንግሊዛዊ አማካይ እስከ 100 ሚሊዮን ፓውንድ ድረስ እንደሚፈልግ አመላክቷል። ሆኖም የተጫዋቹ ፈላጊ የሆነው ማንቸስተር ዩናይትድ ይህንን የተጋነነ የዝውውር ሂሳብ የመክፈል እቅድ ያለውም ተብሏል። ማንቸስተር ዩናይትዶች ለዋርተን ዝውውር እስከ 60 ሚሊዮን ፓውንድ ለመክፈል ግን ዝግጁ መሆናቸውን አሳውቀዋል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። በሌላ በኩል በማንቸስተር ዩናይትድ ታርጌት ውስጥ የነበረው ጎሜዝ ወደ ቪላ አቅንቷል ተብሏል። መረጃውን ፋብሪዞ ሮማኖ ሃርዌጎ ብሎታል። በማንቸስተር ዩናይትድ የዝውውር ራዳር ውስጥ እንደሚገኝ ሲገለጽ የነበረው ጃኦ ጎሜዝ ወደ አስቶን ቪላ እንደተቀላቀለ ተገልጿል። ተጫዋቹ በተለይም በወልቭስ ከተሰጠው የ40 ሚሊዮን ፓውንድ የዝውውር ዋጋ አንጻር በማንቸስተር ዩናይትድ ስካውቶችን በተሰጠው ትኩረት እሱን ለማስፈረም ይንቀሳቀሳሉ ቢባልም ሳይሆን መቅረቱ ተገልጿል። ቴሌማንስን በማንቸስተር ዩናይትድ ያጣው ቪላ ጃኦ ጎሜዝን በ38 ሚሊዮን ፓውንድ ከእጁ ማስገባቱን አረጋግጧል ሲል መረጃውን ፋብሪዞ ሮማኖ ሃርዌጎ ብሎታል። በሌላ መረጃ አርሰናሎች ሞርጋን ሮጀርስን እንደሚያስፈርሙት ተማምነዋል ተብሏል። አርሰናሎች በሚቀጥሉት ጥቂት ጊዜያት ውስጥም ተጫዋቹ ላይ ያላቸውን ፍላጎት አጠናክረው ይቀጥላሉ ሲል ይሄን መረጃ ስካይ ስፖርት ዘግቦታል። ከአርሰናል ጋር በተያያዘ አርሰናል ዊሊያም ሳሊባን ሲመለስ ምርመራ ሊያደርግለት አቅዷል ተብሏል። በዚህ ደረጃ እስከ መቼ ከሜዳ እንደሚርቅ አልተወሰነም። እናም የቀዶ ጥገና ሕክምና አስፈላጊ መሆን አለመሆኑም እስካሁን ድረስ ግልጽ አይደለም ሲል ይሄን መረጃ ደግሞ ስካይ ስፖርት ዘግቦታል። አርሰናሎች ሌላም እቅድ አላቸውን የተባሉ ምናልባት ዊሊያም ሳሊባ ወደ ሜዳ ለመመለስ ረጅም ጊዜ የሚወስድበት ከሆነ የሳሊባን ቦታ መሸፈን የሚችል ተከላካይ እየፈለጉ ነው ተብሏል። እናም የቪላውን ተከላካይ ኮንሳን ላይ አይናቸውን ጥለዋል ሲል ይህንን መረጃ ደግሞ ዴቪድ ኦርንስቴን ከዚ አትሌቲክስ ይፋ አድርጎታል።
አስቶን ቪላዎች በዚህ የዝውውር መስኮት የተከላካያቸው ኤዝሪ ኮንሳን ዝውውር በተመለከተ ከ60 ሚሊዮን ፓውንድ በታች ተጫዋቹን እንደማይሸጡት አሳውቀዋል። አርሰናሎች ግን ተጫዋቹን በ35 ሚሊዮን ፓውንድ እንደሚያገኙት ያምናሉ ሲል ይህን መረጃ ደግሞ ቴሌግራፍ ዘግቦታል። በሌላ መረጃ ማንቸስተር ዩናይትድ ማርከስ ራሽፎርድ ክለቡን የሚለቅ ከሆነ ክሬሴንሲዮ ሰመርቪልን የማስፈረም እቅድ ይዘዋል ተብሏል። ይህ የዌስትሃም ተጫዋች ትክክለኛው የማርከስ ራሽፎርድ ተተኪ ተደርጎም ይቆጠራል። ዌስትሃም ከፕሪሚየር ሊጉ መውረዱን ተከትሎም ለሰመርቪል እስከ 30 ሚሊዮን ፓውንድ ድረስ ይፈልጋል ሲል ይህን መረጃ ጋርዲያን ስፖርት ዘግቦታል። እንግሊዛዊው ተጫዋች ማርከስ ራሽፎርድ በቀጣይ ወደ ቱርክ የማቅናት እቅድ ያለውም ተብሏል። ማርከስ ራሽፎርድ ስሙ ከፊነርባቺ ጋር ቢያያዝም ንግግር እያደረገ እንደማይገኝ ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ራሽፎርድ በቀጣይ ወደ ማንቸስተር ዩናይትድ ተመልሶ የቅድመ ውድድር ዝግጅት እንደሚጀምር ተነግሯል። ተጫዋቹ ማንቸስተር ዩናይትድን የሚለቅበት እድል ቢኖርም ይህ የሚሆነው ትልቅ ክለብ ከጠየቀው ብቻ እንደሆነ አሳውቋል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። በተጨማሪም ከማንቸስተር ዩናይትድ ጋር በተያያዘ የክርስቲያን ኦሮስኮ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ሰኞ ዕለት 18ኛ ዓመት የልደት በዓሉን ሲያከብር ይጠናቀቃል ተብሏል። ኦሮስኮ ወደ አካዳሚ ቡድኑም ተቀላቅሏል። ይህም ማለት ከነገ ከሰዓት ጀምሮ ከአካዳሚ ቡድኑ ጋር ልምምድ ማድረግ ይጀምራል ማለት ነው ሲል ይሄን መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ ሊቨርፑሎች ሃንጋሪያዊውን ድንቅ አማካይ ዶሚኒክ ስፖዝላይን በአንፊልድ ለረጅም ዓመታት የሚያቆይ አዲስና ከፍተኛ ማሻሻያ የተደረገበት ውል አቅርበውለታል። ከተጫዋቹ ጋርም ንግግር እያደረጉ ሲሆን ስምምነቱም ለመጠናቀቅ በጣም ተቃርቧል ሲል ይህንን መረጃ ሜን ስፖርት ዘግቦታል። ማንቸስተር ሲቲዎች ኢብራሂም ምባይን ለማስፈረም ፍላጎት ያሳዩ ሲሆን ፒኤስጂ በበኩሉ ተጫዋቹን ለመልቀቅ ክፍት እንደሆነ አሳውቋል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ከማንቸስተር ሲቲ ጋር በተያያዘ ማንቸስተር ሲቲዎች በዚህ ክረምት የዝውውር መስኮት ድንቅ ዝውውር አድርገዋል ብሏል። ይህንን መረጃ ሜን ስፖርት ይፋ አድርጎታል። ኤሊዮት አንደርሰን በዓለም ዋንጫው ላይ ከስዊዘርላንዱ ተጫዋች ግራኒት ዣካ በመቀጠል ኳስን ከተቃራኒ ቡድን መልሶ በመቀበል ሁለተኛ ደረጃ ላይ መቀመጥ ችሏል። 41 ኳሶችን ነጥቋል ሲል ይህንን መረጃ ሜን ስፖርት ይፋ አድርጎታል። በሌላ መረጃ የደረጃ ጨዋታ መጫወት አንፈልግም ብሏል ቱሄል። የእንግሊዝ ብሔራዊ ቡድን ዋና አሰልጣኝ ቶማስ ቱሄል የደረጃ ጨዋታ ማድረግ እንደማይፈልጉ ገልጿል። አንድም የእንግሊዝ እንዲሁም የፈረንሳይ ተጫዋች ይህንን ጨዋታ ማድረግ አይፈልግም ሲል ቶማስ ቱሄል ተናግሯል። አክሎም ፍላጎታችን የዓለም ዋንጫ ፍጻሜን መጫወት ነበር፣ የቻልነውን አድርገናል፣ አልተሳካም ሲል ተደምጧል። ከፈረንሳይ በአንድ ቀን ያነሰ የማረፊያ ጊዜ ነው ያለን ሲሉ ቅሬታቸውን የገለጹት ቶማስ ቱሄል የሙያ ስነ ምግባር ለማክበር እንጫወታለን ሲሉ ተናግረዋል። በመጨረሻም ቤተሰቦች ሙንዶ ዲፖርቲቮ አንድ ጽሑፍ ለተከታዮቹ አጋርቷል። እሱን ላደርሳችሁና የዛሬው የስፖርት መረጃን በዚሁ ላጠናቅ። ከታሪካዊው ፎቶግራፍ እስከ የዓለም ዋንጫ ፍጻሜ ይላል ርዕሱም። ሊዮኔል ሜሲና ላሚን ያማል በ2026 የፊፋ የዓለም ዋንጫ ፍጻሜ ላይ ለመጀመሪያ ጊዜ በአንድ ሜዳ ላይ ለመገናኘት ተዘጋጅተዋል። ነገር ግን በመካከላቸው ያለው አስገራሚ ግንኙነት የተጀመረው ከሁለት አስርት ዓመታት ገደማ በፊት ነበር። እንደ አውሮፓውያን አቆጣጠር በታህሳስ 2007 የ20 ዓመቱ ወጣት ሊዮኔል ሜሲ ለባርሴሎና ፋውንዴሽን የበጎ አድራጎት ቀን በሚዘጋጅ የፎቶግራፍ መርሃ ግብር ላይ ተሳትፎ ነበር። በወቅቱ ሜሲ 5 ወር ከሆነው ህፃን ላሚን ያማል ጋር አብሮ ፎቶ የተነሳ ሲሆን ህፃኑን በገንዳ ውስጥ ሲያጥበውና ሲንከባከበው የሚያሳዩት እነዚህ ምስሎች ለዩኒሴፍ እና ለሌሎች በጎ አድራጎት ድርጅቶች ገቢ ማሰባሰቢያነት ታትመው ወጥተዋል። ይህንን ታሪካዊ ምስል የቀረጸው ፎቶግራፍ አንሺም ጆሃን ሞንግፎርት በሰጠው አስተያየትም በወቅቱ የወደፊቱን ማንም እንዳልገመተው ተናግሯል። በዚያን ጊዜ ሜሲ የምንጊዜም ታላቅ እግር ኳስ ተጫዋች ለመሆን ገና ጉዞን የጀመረበት ወቅት የነበረ ሲሆን ያማል ደግሞ በፕሮጀክቱ ላይ ከተሳተፉት በርካታ ህፃናት መካከል አንዱ ነበር። የታሪካዊ ፎቶግራፍ የመገናኛ ብዙሃንን ትኩረት የሳበው በ2024 የአውሮፓ ዋንጫ ወቅት የያማል አባት በማህበራዊ ሚዲያ ካጋራው በኋላ ነበር። ከዚያ ጊዜ ጀምሮ ምስሉ የሁለቱን የባርሴሎና ትውልድ ኮከቦች የሚወክል የእግር ኳስ ታሪክ ተምሳሌት ሆኖ ቀጥሏል። ላሚን ያማል በ2014 የባርሴሎና
የባርሴሎናውን ላማሲያ አካዳሚን የተቀላቀለ ሲሆን ፈጣን እድገት በማሳየት ገና በ15 ዓመቱም ለዋናው ቡድን መጫወት ችሏል። አሁን ላይ የስፔን እግር ኳስ ትልቁ ተስፋ የሆነው ላሚን ያማል በባርሴሎና ቤት የሜሲን ታሪካዊ 10 ቁጥር ማሊያን የሚለብስ ሲሆን በብዙዎች ዘንድም የሜሲ ተተኪ ተደርጎም ይወሰዳል። አሁን ግን የእግር ኳስ ታሪክ አስደናቂውን ምዕራፍ ሊያሳየን ተቃርበዋል። በአንድ ወቅት በሜሲ እቅፍ ውስጥ የነበረው ያ ህፃን ልጅ አሁን በትልቁ መድረክ ማለትም በዓለም ዋንጫ ፍጻሜ ላይ የልጅነት አርአያውን ፊት ለፊት ለመጋፈጥ የተዘጋጀ ይገኛል። ፎቶግራፍ አንሺውም እንዲህ ብሏል። ይህንን ታሪክ በሚሊዮን አንድ ጊዜ ብቻ የሚከሰት ሲል ገልጾታል። ይህንን ጽሑፍ ሞንዶ ዲፖርቲቮ ይፋ አድርጎታል። በዚህ ላይ የእናንተን ሀሳብ በጽፉልኝ ቤተሰቦች በጣም ደስ ይለኛል። ለዛሬ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ለምታሳዩን ድጋፍ ከልብ እናመሰግናለን። ቪዲዮን ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።